ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ህወሓት ላይ ሆንለት ተንኩሶ የተከዜን ዘብ ክንድ ቀምሶ የምታዩትን ገመናውን አንጸባጥቦ ፈርጥጧል። የህወሓት ቅጥረኛ ሰራዊት ወልቃይት ጠገዴና ጠለምትን በኃይል ለመውሰድ ቢሞክርም በጀግናው የኢፌዴሪ መከላከያ ሰራዊትና በተከዜ ዘብ ብርቱ ክንድ ተደቁሶ ተመልሷል። ከሰሜን ኢትዮጵያ የተሰሙ አዳዲስ ጉዳዮችን ይዘናል፣ ተደምጡታላችሁ። ይህ ህወሓት ነገር ድሮ ነበር እንጂ መጥኖ መደቆስ ሳይሆን ምን ያደርጋል ድስት ጥዶ ማልቀስ ሆኗል። የፕሪቶሪያን ስምምነት በይፋ ከጣሰ በኋላ ለሌላ ድርድር ጠረጴዛ ላይ ለመሳብ እየተጋጋጠ ነው። ሻዕቢያና ግብፅን ከኋላ አስከትሎ ጦርነት የጀመረው ህወሓት በለኮሰው እሳት ራሱ ተለብልቦ ባካችሁ ድረሱልኝ ጥሪ ማሰማት ጀምረዋል። ይህ ህወሓት ሰረመኔው ቡድን በግብፅና በሻዕቢያ አመራር ሰጪነት የጀመረው ጦርነት ሳይውል ሳያደር በጀግናው መከላከያ ሰራዊት በደንብ ተቀጥቅጦ አከርካሪው እንዳይመታ አድርጓል። ህወሓት ግብፅና ሻዕቢያን ጃስ ብለው ያስጀመሩት ጦርነት መልሶ ራሱን ለብልቦታል። የህወሓት ቡድን ራሱ ጦርነት ጀምሮ በደንብ ሲቀጠቀጥ አሁን ደግሞ አሸማግሉኝ የሚል ተማጽኖ በተደጋጋሚ እያቀረበ ነው። ይዘነዋል። በሌላ በኩል ጀነራል ታደሰ ወረደ ትናንት ለድምፀ ወያኔ ቴሌቪዥን የሰጡት ቃለ መጠይቅ የትግራይን ወቅታዊ ሁኔታ የፕሪቶሪያውን ስምምነት አፈጻጸም የሚዳስስ ቢመስልም ይዘቱ ግን ካለፈው ጥፋት ከመማር ይልቅ ዳግም ወደ ግጭት የሚያመሩ አደገኛ ፍንጮችን ያዘለ ሆኗል። ጀነራሉ በንግግራቸው ውስጥ የትግራይን ጥቅም አስከባሪ መስለው ለመቅረብ ቢሞክሩም በተደጋጋሚ የሚገለባበት አቋማቸው ግን ለሰላም ያላቸውን ቁርጠኝነት ጥያቄ ምልክት ውስጥ የሚከት ነው። በተለይም ቀደም ሲል በግሌ ሳላውቀው የተከሰተ ነው ሲሉ የነበረውን ግጭት አሁን ደግሞ የወልቃይት ጉዳይም ስለተቀዛቀዘ ለማሞቅ ብለን የጀመርነው ነበረ በማለት የውሳኔው አካል መሆናቸውን ማመናቸውም የቃላት ጨዋታና የፖለቲካ ሸፍጥ መኖሩን ያጋልጣል። ለመሆኑ ጀነራሉ በሰፊው ቃለ መጠይቅ ምን አሉ? እስከ ዝግጅታችን ፍጻሜ አብራችሁ ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችንም እናመራለን። ህወሓት ላይ ሆነለት ተንኩሶ የተከዜ ዘብን ክንድ ቀምሶ የምታዩትን ገመናውን አንጠባጥቦ ፈረጠጠ። ይህ ህወሓት ቅጥረኛ ሰራዊት ወልቃይት ጠገዴና ጠለምትን በኃይል ለመውሰድ ቢሞክርም በጀግና የፌዴሪ መከላከያ ሰራዊትና በተከዜ ዘብ ብርቱ ክንድ ተደቁሶ ተመልሷል። ኋላ ቀሩ ህወሓት ሂሳብ ሳይሰራ በፈጠረው ትንኮሳ ያልጠበቀውን ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናግዷል። የኢትዮጵያ መከላከያ ሰራዊትና የተከዜ ዘብ ብርቱ ክንድን የቀመሰው ህወሓት አንድ ቀን እንዳውጣ ወደ ዛጎሉ ተመልሶ ለዓለም አቀፉ ማህበረሰብ የተለመደውን የአሸማግሉኝ ለቅሶ እያሰማ ይገኛል። የቡድኑ ነገር ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ሆኗል። የፕሪቶሪያን ስምምነት በይፋ ከጣሰም በኋላ ለሌላ ድርድር ጠረጴዛ ለመሳብ እየተጋጋጠ ነው። ሻዕቢያና ግብፅን ከኋላ አስከትሎ ጦርነት የጀመረው ህወሓት በለኮሰው እሳት ራሱ ተለብልቦ ባካችሁ ድረሱልኝ ጥሪ ማሰማት ጀምሯል። ይህ ህወሓት አረመኔው ቡድን በግብፅና በሻዕቢያ አመራር ሰጭነት የጀመረው ጦርነት ሳይውል ሳያድር በጀግናው መከላከያ ሰራዊት በደንብ ተቀጥቅጦ አከርካሪውን እንዲመታ ተደርጓል። ህወሓት ግብፅና ሻዕቢያን ያስ ብለው ያስጀመሩት ጦርነት መልሶ ራሱን ለብልቦታል። የህወሓት ቡድን ራሱ ጦርነት ጀምሮ በደንብ ሲቀጠቀጥ አሁን ደግሞ አሸማግሉኝ የሚል ተማጽኖ በተደጋጋሚ እያቀረበ ይገኛል። ለሰላም ለመደራደር ዝግጁ መሆን የሚበረታታ ጉዳይ ነው። ነገር ግን የፕሪቶሪያን ስምምነት ሳይሸራረፉ መተግበር ብቸኛ የመውጫ መንገድ ነው። ህጋዊነቱ ካጣው ህወሓት ጋር ለድርድር የሚቀመጥ አካል የለም፣ አይኖርም። ህወሓት እድሜው ለማራዘም ከሚጠቀምባቸው ዘዴዎች አንዱ በደንብ ሲገረፍ ድርድር ብሎ የሚያቀርበው የህፃናት ጨዋታ ነው። ሲፋጅ በማንኪያ ሲቀዘቀዝ በእጅ የሚሉት ብሂል ታጣቂ አዝምቶም የፕሪቶሪያን ስምምነት በይፋም ከጣሱ በኋላ ለሌላ ድርድር ጠረጴዛ ለመሳብ መሻት ኋላ ቀርነት ነው። በፕሪቶሪያ የሰላም ስምምነት አፈጻጸም ዙሪያ የተጓደለ ጉዳይ ካለ የፕሪቶሪያ የሰላም ስምምነቱ ፈራሚዎች ቁጭ ብለው ሊነጋገሩ ይችላሉ። ከዚያ ውጭ ያለውን እነ በላይነሽ አመዴ እንደሚሆን ያደርጉታል። ከጎጡ ህወሓት ደብዳቤ ጀርባ
የሻዕቢያ ፍርሃት ቁልጭ ብሎ ይታያል። በሌላ መረጃ ጀነራል ታደሰ ወረደ ትናንት ለድምፀ ወያኔ ቴሌቪዥን የሰጡት ቃለ መጠይቅ የትግራይን ወቅታዊ ሁኔታና የፕሪቶሪያን ስምምነት አፈጻጸም የሚዳስስ ቢመስልም ይዘቱ ግን ካለፈው ጥፋት ከመማር ይልቅ ዳግም ወደ ግጭት የሚያመሩ አደገኛ ፍንጮችን ያዘለ ሆኗል። ጀነራሉ በንግግራቸው ውስጥ የትግራይን ጥቅም አስከባሪ መስለው ለመቅረብ ቢሞክሩም በተደጋጋሚ የሚገለባበጡ አቋማቸው ግን ለሰላም ያላቸውን ቁርጠኝነት ጥያቄ ምልክት ውስጥ የሚከት ነው። በተለይም ቀደም ሲል በክልል ሳላውቀው የተከሰተ ነው ሲሉ የነበረውን ግጭት አሁን ደግሞ የወልቃይት ጉዳይ ስለተቀዛቀዘ ለማሞቅ ብለን የጀመርነው ነበረ በማለት የውሳኔው አካል መሆናቸውን ማመናቸው የቃላት ጨዋታና የፖለቲካ ሸፍጥ መኖሩን ያረጋግጣል። ጀነራሉ የትግራይን ግዛት በተመለከተ ሉዓላዊነት የሚል ቃል መጠቀማቸው በፌዴራል ስርዓት ውስጥ ያለን አንድ ክልል እንደ ገለልተኛ ሀገር የመቁጠር የተሳሳተ አመለካከት ነጸብራቅ ነው። ክልሎች አስተዳደር ወሰን እንጂ ሉዓላዊ ድንበር የሌላቸው መሆኑን ወደ ጎን ይህን መሰል ቃላትን በተደጋጋሚ በማንሳታቸው ከአከርካሪው ወገን ጋር ለመወገንና የትግራይን ሕዝብ በስሜት ለመቀስቀስ የታለመ የሀገር ክህደት መንፈስ የታየበት ንግግር ነው። ያካሄድ በፕሪቶሪያ ስምምነት መሰረት ጉዳዮችን በሕግና በሕገ መንግስታዊ መንገድ ከመፍታት ይልቅ ሕዝቡን ለሌላ አላስፈላጊ መስዋዕትነት የሚያጭድ ስልታዊ ቅስቀሳ ነው። የፕሪቶሪያ ስምምነት አተገባበርን በሚመለከት ጀነራል ታደሰ የፌዴራል መንግስቱን በዳተኝነት ቢወነጅሉም ስምምነቱ በግልጽ የሚያስቀምጠውን የህዝብ ውሳኔ አማራጭ ለመቀበል ግን ፈቃደኛ አይደሉም። ወደ ነበረበት ይመለስ የሚለው ሐሳብ በስምምነቱ ውስጥ በግልጽ ያልሰፈረ ቢሆንም እርሳቸው ግን ይህንኑ እንደ ብቸኛ አማራጭ በማቅረብ ስምምነቱም ለራሳቸው በሚመች መልኩ ለመጠምዘዝ ሲሞክሩ ይታያል። ይህም ጀነራሉ ከስምምነቱ መንፈስ ይልቅ የራሳቸውንና የቡድናቸውን ፍላጎት ለማስከበር ቅድሚያ እንደሚሰጡ ማሳያ ነው። በጊዜ አስተዳደሩ ውስጥ ስላለው ውስጣዊ ሽኩቻ ጀነራሉ የሰጡት አስተያየት ሌላው ትኩረት የሚስብ ነጥብ ነው። ሶስት ትላልቅ ጉዳዮችም የዲዲአር ተፈናቃዮች መመለስና የወሰን ማስከበር እንዲያስፈጽሙ በፕሬዝዳንት ጌታቸው ረዳ ተሹመው ሳለም ስራቸውን በአግባቡ ከመወጣት ይልቅ ለ6 ወራት ስልክ አጥፍተው መቆየታቸውና በመሬት ክፍፍል ላይ ብቻ መጠመዳቸው ይነገራል። አሁን ደግሞ ጌታቸው ካልተቻለ እኔ ተገብራለሁ የሚል ድምጽ ማሰማታቸው በጊዜ አስተዳደሩ ውስጥ ያለውን የስልጣን ሽኩቻና ጌታቸው ረዳን አዳክሞ ስልጣኑን የመረከብ ስውር ፍላጎት እንደነበራቸው አደባባይ ያወጣ ሆኗል። በቅርቡ በጸለምት አቅጣጫ የተከሰተውን ግጭትና የድሮን ጥቃት በተመለከተ ጀነራሉ የሰጡት ማብራሪያ እጅግ የተምታታ ነው። ኃይል ማንቀሳቀሳቸውን አምኖ ነገር ግን ለመወያየት እንዳይሄዱ አድርገው ማቅረባቸው በወታደራዊ ሳይንስም ሆነ በፖለቲካ መክንዮ ተቀባይነት የሌለው ሰበብ ነው። ሰላማዊ ውይይት በታጠቀ ኃይል እንደማይደረግ የታወቀ ቢሆንም ግጭቱን ቀስቅሰው ጉዳት ከደረሰ በኋላ ግን ሲቪላውያን ላይ ጥቃት ደረሰ በሚል የተለመደ ፕሮፓጋንዳ ስልት ለመጠቀም መሞከራቸውም የፈረሱን ሰራዊት ሞራል ለመጠገንና ዓለምን ለማታለል የታለመ የሐሰት ትርክት ነው። በአጠቃላይ የጀነራል ታደሰ ወረደ ቃለ መጠይቅ በሰላም ስም የጦርነት ነጋሪት የመምታት ያህል ነው። በአንድ በኩል ለሰላም ደጅ እንደሚጠኑና ለሁለቱም ወገኖች እንደሚመክሩ ቢመስሉም በተግባር ግን አክራሪነትን የሚያበረታቱና የፌዴራል መንግስቱን ጥረት የሚያጣጥሉ ናቸው። ይህ አይነቱ ሸፍጥ የተሞላና ኃላፊነትን ወደ ኋላ ወገን የሚያላክክ አካሄድ ለትግራይም ሆነ ለኢትዮጵያ ሰላም የማያመጣ ይልቁንም ህዝቡን ወደማያልቅ ጦርነትና ማጥ ውስጥ የሚከት በመሆኑ በከፍተኛ ጥንቃቄ ሊታይ የሚገባው ጉዳይ ነው። በመጨረሻም የተባበሩት መንግስታት ድርጅት ዋና ጸሐፊ በትግራይ ክልል ወደ ሰፊ ግጭት የመመለስ ስጋት እንዳሳሰባቸው ገለጹ። በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በተፈጠረው ግጭት ምክንያት በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት እንደሚያሳስባቸው ዋና ጸሐፊው አንቶኒዮ ጉተሬስ ገልጸዋል። ብሪታንያ ዜጎቿ ወደ ትግራይ እንዳይጓዙ ስትመክር የአውሮፓ ህብረት ውጥረቱን በአፋጣኝ ማርገብ እንደሚያስፈልግም አሳስቧል። በትግራይ ኃይሎችና በመከላከያ ሰራዊት መካከል በተቀሰቀሰው ግጭት ምክንያት ዩናይትድ ኪንግደም ዜጎቿ ወደ ሁሉም የትግራይ ክልል አካባቢዎች እንዳይጓዙ መክራለች። በመከላከያ ሰራዊትና በትግራይ ኃይሎች መካከል እንደገና ባገረሸው ግጭት ምክንያት ካለፈው ሐሙስ ጥር 21 ቀን 2018 ጀምሮ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ሰርዟል። ከጥቅምት 2013 ከጥቅምት 2015 የተካሄደውን ጦርነት ግጭት በማቆም ስምምነት ከተገታ በኋላ እንደገና ያገረሸው ውጥረት እንዳሳሰባቸው የአፍሪካ ህብረት፣ የተባበሩት መንግስታትና የአውሮፓ ህብረት
ስጋታቸውንም እያጋሩ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በትግራይ ክልል ያለውን ሁኔታ በቅርበት እየተከታተሉ እንደሚገኙ በቃል አቀባያቸው በኩል ገልጸዋል። በክልሉ የተከሰቱ አዳዲስ ውጥረቶችና የተዘገቡ ግጭቶች የጸጥታው ሁኔታ እየተባባሰ እንዲሄድ አስተዋጽኦ ማድረጋቸውን የጉተሬስ ቃል አቀባይ ፈርሃን ሐቅ በወጡት መግለጫ አሳውቀዋል። በጦርነት የደረሰውን ጉዳት መልሶ ለመገንባትና ለማገገም ጥረት በማድረግ ላይ በሚገኘው የትግራይ ክልል በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት የተባበሩት መንግስታት ዋና ጸሐፊን በጥልቅ እንደሚያሳስብ ቃል አቀባዩ ገልጸዋል። የተባበሩት መንግስታት ድርጅት ይህንን ሲል ስለ ህወሓት ጸብ አጫሪነትና ጦርነት ጠንሳሽነት ምንም አለማለቱ ግን አስገራሚ ሆኗል። ጉተሬዝ ሁሉም ወገኖች አደብ እንዳይገዙ ልዩነቶቻቸውን በሰላማዊ ውይይትና በመተማመን መልሶ ለመገንባት በሚያስችሉ እርምጃዎች እንዲፈቱ ጥሪ አቅርበዋል። ኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ የተፈራረሙትን ግጭት የማቆም ስምምነት ሙሉ በሙሉ እንዳይተገበር ያበረታቱት ዋና ጸሐፊውም ከአውሮፓውያኑ አቆጣጠር ከ2002 ወዲህ የተገኙ ውጤቶችን መጠበቅ ጠቃሚ እንደሆነ አሳስበዋል። የአውሮፓ ህብረት ወታደራዊ ግጭቶችን ጨምሮም በሰሜን ኢትዮጵያ የተከሰቱ የቅርብ ጊዜ ሁኔታዎችን በስጋት እየተከታተለ እንደሚገኝ አሳውቋል። ህብረቱ በቃል አቀባይ በኩልም በወጣው መግለጫም በሲቪል ሰዎችና ቀጠናዊ መረጋጋት ላይ የከፋ ዳፋ የሚያስከትል አዲስ ግጭት ለመከላከል ውጥረቱን በአፋጣኝ ማርገብ እንደሚያስፈልግ አሳስቧል። በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መቀስቀሱ ከተዘገበ በኋላ ራሱ ጦርነቱን የጀመረው ህወሓት በመከላከያ ከባድ ምት ካረፈበት በኋላም ሁሉም ወገኖች አደብ እንዲገዙና ልዩነቶች በውይይት እንዲፈቱ የቀረቡ ጥሪዎችን በበጎ እንደሚቀበል አስታውቆ ነበረ። ህወሓት አቋሙን የገለጸው የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ሁሉም ወገኖች አደብ እንዲገዙ ያቀረቡትን ጥሪ ተከትሎ ነበር። ህወሓት በጻፈው ደብዳቤ በአፍሪካ ህብረት አመቻችነት ሊካሄድ በሚችል ማንኛውም ውይይት ገንቢ በሆነ መንገድ ለመሳተፍ ዝግጁ እንደሆነ አቋሙን አሳውቋል። ይህንን የህወሓትን ይድረሱልኝ የሰሙ ታዲያም የህወሓት ነገር አንቹ ታመጩ አንቹ ታሮጩ ያስተርታል እያሉ ይገኛሉ። የኢትዮጵያ ፌዴራል መንግስት እስካሁን በመከላከያ ሰራዊትና በትግራይ ኃይሎች መካከል የተፈጠረ ስለተባለው ግጭትም ይሁን የአፍሪካ ህብረት፣ የተባበሩት መንግስታት ዋና ጸሐፊና የአውሮፓ ህብረት ስላቀረቧቸው ጥሪዎች በይፋ ያለው ነገር የለም። በየግንባሩ ግን ለቀረበበት ስንኮሳ አስደናቂ ምላሽ በመስጠት ህወሓትን በአጭር ጊዜ ወደ መጣበት መልሷል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።